ሀቢባ እንዴት ነሽ? ሰላም ነሽ ወይ? ሰላም ወንድሜ። ራሱ ፍቄ ነው። ኦኬ እሺ። ፐርሰናል ኬስ ስላለበት ቪዲዮ ማብራት አይችልም። በዛ ነው። ኦኬ እሺ፣ እየሰማንህ ነው። እሺ ምንድን ነው መሰለሽ፣ እንደው ነገሩን በጣም አጠር አድርጌ ላወራ ማለት ነው። እሺ የዚህ የቤት ዋና መስራችና ባለቤት እኔ ነኝ። ያው ቅድም እንትናም እንደተናገረችው ላሊበላ በሚል ማለት ነው። በዛም በምሰራበት ሰዓት ብዙ ነገሮችን ያው ግራ ቀኞችን ለፍቻለሁ ምናምን የተናገረችው በሙሉ እውነት ነው። እና ምንድን ነው የተፈጠረው መሰለሽ፣ እኔ በመሀል ፋይናንስ እጥረት ኖሮብኝ እነሱ እንደ 50% ሼር አድርገን አሁን ተከዳዳን ምናምን ነገር ተከዳርተንም አይደለም፣ ያለ መግባባት ጉዳይ ነው። 250 ሺህ ድራም ምናምን ነገር ሰጥተውኛል። 250 ሺህ ድራም ሰጥተውኝ ቀሪ 150 ሺህ ድራም ነበረ፣ እነሱም ያውቁታል ምናምን ነገር ማለት ነው። ሌላው ምንድነው ቤቱ ላይ የሰጡኝን 250 ሺህ ብር እንዳለ ቤቱ ላይ አብረን እንዳወጣን እነሱም ያውቁታል። አንድ ብር እጄ ላይ የለም፣ ሙሉን ገንዘብ ማለት ነው። እና ምንድነው ዙሮ ዙሮ እነሱም ለፍተዋል፣ እኔም ለፍቻለሁ። መጨረሻ ላይ ቤቱ ተከፈተ። ቤቱ ሲከፈት ሁልጊዜ በፓርትነሮች መሃል አለመግባባት ይኖራል። በሰከነ ልብ በሰከነ መንፈስ ብናወራ ኑሮ ይሄ ሁሉ ባልተፈጠረ ነበረ። ያው ኢሞሽናል ሁነን እኔም እነሱም እኔ እንደውም ልክ እንዳለችው ማለት ነው፣ እኔ እናንተ ውሰዱት፣ ያወጣሁትን ገንዘብ በቼክ ትሰጡኛላችሁ፣ ቃስ ብላችሁ እየሰራችሁ ትከፍላላችሁ። እነሱም ደግሞ አንተ የለፋህበት ነው በቼክ ትሰጠናለህ ብለውኛል። ቼክ ያለችውም ነገር እውነት ነው። ቼክ ሰጥቻቸው ከዛ በኋላ መልሼ የወሰድኩበት ሪዝን ምንድን ነው? ሰርቼ እንደማልከፍለው እርግጠኛ ስለነበርኩ ማለት ነው። ሰርቼ እንደማላመጣው በወቅቱ፣ ምክንያቱም የነሱ ዕዳ ተጨምሮብኝ ቤቱ እንደገና በስራ የወደቀ ቤት ነው። ብዙ ነገሮች ወጪዎች ስለነበረብኝ እንደማልችለው አወቅኩኝና አልችልም። ከዛ ምን አይነት ሶሉሽን መጣ? ይሄን ቤት ገዢ ፈልገን እንሽጠው ወደሚል መጣ። አሁን ገዢ እንደምታውቂው ነው፣ ቢዝነስ ላይ ቶሎ ይመጣል፣ ቶሎ አይመጣም። አንዳንዴ ቶሎ ሊገኝ ይችላል፣ ላይገኝ ይችላል። ነገር ግን ማለት ነው በዚህ አጋጣሚ እነሱም እህቷም መሲ ናት፣ እኔ እነሱን የሚያገናኘች መሲም ታውቃለች ማለት ነው። ስለ እውነታ ነው የምናወራው ማለት ነው። መሲ ስታገናኘን ይሄን ነገር ለጥሩ አስባን ያገናኘችን። እነሱም ጥሩ ልጆች ናቸው፣ መጥፎ ነው የሚባል ነገር የለም። ቢዝነስ ላይ ግን ሁልጊዜ ስትሰሪ ጥቅም ሊያጋጨሽ ይችላል ምናምን። በሰከነ ነገር ሶሉሽኖችን መፍታቱ በጣም ጥሩ ነበረ፣ እንዲህ አይነት ነገሮች ከመምጣቱ በፊት ማለት ነው። እና ምን ተፈጠረ? እኔ ቤቱ እስኪሸጥ ድረስ የቤት ክራይ እየከፈልን ማቆየት ግዴታችን ነው። እነሱም ሼር ፓርትነር ናቸው 50%። ስለዚህ እንደ ሼርነታችሁ ቤቱን የቤት ክራይ መክፈል አለባችሁ። ይህንን ቃል ለቃል ነው የማወራው ማለት ነው። እነሱም ማለት ነው እውነተኛ ከሆኑ እሷ ሙስሊም ናት፣ ቁራን ይዛ ልትምል ትችላለች፣ እኔም መጽሐፍ ቅዱስ ይዤ ልምል እችላለሁ። ገብቶሻል? ይሄ የሚያካክድ ነገር ስላልሆነ ከዛ በኋላ ይሄ ነገሮች እነሱ ቤት ክራይ በተዘጋ ቤት አንከፍልም። ምክንያቱም በተዘጋ ቤት ውስጥ እንዴት እንከፍላለን? እውነታቸውን ነው፣ ትክክል ናቸው። በተዘጋ ቤት ውስጥ ሰው መክፈል አይፈልግም። እኔ ግን በተዘጋ ቤት ውስጥ ልክፈል ስል ነገ ኑሮኝ አይደለም ተሽጦ 100 ሺህ ብር ከስሬ ከሆነ 50 ሺህ ብር ላገኝ ይችላል። ገብተሻል? ዝም ብዬ ከባዶ ከመውጣት ኢማራት ላይ አንዳንዴ ወርቅ በወርቅ አንጥፈሽው በዜሮ ዘግተሽው ትወጫለሽ። ይሄ የተለመደ ነው በቢዝነስ ዓለም ላይ። አዎ። እና ምንድን ነው እነሱ በወቅቱ ገንዘብም ማለት ነው እኛ በተዘጋ ቤት ውስጥ መክፈት አንፈልግም፣ በተዘጋ ቤት ውስጥ መክፈል አንፈልግም። እንዲህ ያለ መግባባቶች ተፈጠረ እና ከዛ ቤቱ 6 ወር በሙሉ ከ6 ወር በላይ ተዘጋ። አሁን 6 ወር በሙሉ ሲዘጋ እኔ መጽሐፍ ቅዱስ መሲም አለች፣ መጽሐፍ ቅዱስም ይዛ መማል ትችላለች። እቤታቸው 3-4 ጊዜ ተመላልሻለሁኝ። የመሲ ባለቤት አለ፣ እሱ በጣም ጥሩ ሰው ነው፣ ትልቅ ሰው ነው። ሊያግባባን ሞክሯል፣ በጣም ጥሯል። የእኔም ጓደኞችም ሽምግልና ገብተው
ሊያግባቡን ሞክረዋል። እሷ ምንድነው ሙስሊም አይደለች? እሷ መሲ ነው። ምንድነው መሰለች ባለመግባባት ወደ ምን ሄደ? ወደ እልህ ነገር ገባ። እሷን ነው መሲ ያልከው ወይስ ሌላ መሲ ያልከው? ይሰማል? አዎ ይሰማል። መሲ ያልከው እሷን ነው? ስሟ መሲ ነው? ሃሎ አዎ ይሰማል። ሃሎ ወይኔ ባላቋረጥኩት። በቃ እሺ ይሰማል። ቀጥል። ስሙ ቢቀርብ ይሰማል? አዎ ይሰማቸዋል? አዎ ይሰማል። እና ምንድን ነው ባለመግባባት ነገሮቹ ወደ ምን አመሩ? ወደ ጭቅጭቆች ሄደ። ሽምግልና ተሞክሯል። መሲም ታውቀዋለች፣ የጀባል ባለቤትም ታውቀዋለች። ሽምግልና በጣም እርስ በርሳችን ተሞክረናል። ነገር ግን ቢዝነስ ላይ ምንድን ነው መሰለሽ ከእልህ ይልቅ ይኸው ዛሬ ሁላችንም ማጣ ነው። ዛሬ ሁላችንም ነገሮቹ ተበላሻሸብንና እንደዚህ አይነት ነገሮች ውስጥ ገባን። ምንድን ነው በወቅቱ 400,000 እነሱ 500,000 ማውጥተው እኔ 500,000 ማውጥቼ ቢሆን ኖሮ ብንከስር ቢሸጥ 100,000 ልናገኝ እንችላለን። ቢዝነስ ላይ ማግኘት ማጣት ያለ ነገር ነው፣ ምንም ማለት አይደለም። ገብትሻል? ነገር ግን ኪሳራ አምኖ መቀበል ደግሞ ትልቅነት ነው። ከየት ታመጫለሽ ማለት አንዳንዴ ቢዝነስ ላይ እኮ ነግድ አተርፋለሁ ብለሽ ልትከስሪ ትችያለሽ። ያለ ነገር ነው፣ ይሄ የሚኖር ነገር ነው። ሁልጊዜ ትርፍን ብቻ አስበሽ የምትሰሪው ነገር አይደለም። እና ምንድን ነው የሆነው ነገር በእኔና በእነሱ መሀል ነገሮች ተካረረና ወደ ኬዝ፣ ወደ ግጭት፣ ወደ አላስፈላጊ ነገሮች ውስጥ ገባን ማለት ነው። ሶ መጨረሻ ላይ 6 ወርና 8 ወር ቤቱ ተዘግቶ ተቀመጠ። ቤቱ ተዘግቶ ሲቀመጥ 6 ወር 8 ወር እኔ ለነሱም ደርሷቸዋል። የፍርድ ቤት ወረቀት አለ። እባካችሁ የቤት ኪራይ ክፈሉ አለበለዛ ሪል ስቴቱ ሊወስድ ነው የሚል ደብዳቤ ጽፌላቸዋለሁ። ምክንያቱም ዱባይ ላይ እነሱም ያውቁታል። የቤት ኪራይ ካልተከፈለ ሪል ስቴቱ ይወስደዋል። ይሄ የሚካድ ህግ አይደለም። ገብቶሻል? ከሶ ይወሰዳል ማለት ነው። ነገር ግን ምንድነው እኔ ያንን ደብዳቤ ስጽፍላቸው እነሱ ከምን ጋር አገናኙት? ሌላ እኔ ኬዝ ከስሻቸው ወይ ምናምን ነገር ነው ያሰቡት። እኔ ግን አይደለም። የቤት ኪራይ መከፈል አለበት። መከፈል ስላለበት በወቅቱ ይሄን ራሳችን ለማድረግ የቤት ኪራይ መከፈል አለበት፣ ግዴታ ነው አክቲቭ ለመሆን። አለበለዛ ሪል ስቴቱ ወደድንም ጠላንም ከሶ ቁልፉን ይወስዷል። ይሄ የኢምራት ህግ ነው፣ ያውቁታል። ገብቶሻል አይደለም? ሶ አሁን እነሱ ያንን ደብዳቤ ያንን ነገር በፍርድ ቤት ሳሰጣቸው ተቋርጠሃል ወንድሜ። ተቋርጠካል ፍቃዱ። ኔትወርክ ነጠለ ወይ ዳታ ሞልቶ ከሆነ የመጣው ዳታ አልቆ ወይም በዚህ ፍጥነት ግን አያልቅም ዳታ። ዋናው ፖይንት ላይ ሳንደርስ ስለ ፍቄ ያለውን ነገር ሳይነግረን ከፍቄ በጀመረ ኑሮ። እሺ ጻፍ ድጋሚ። ሃሎ ተቋረጠ እኮ ምንድነው? ዳታ ካልቆ ነው ምንድነው? አይ አይደለም፣ እኔ እንጃ። ዳታ ያለ ዳታ አላለቀኝም። እሺ እና ኤኒዌይስ ማለት ነው ምንድነው ታሪኩ ያለ መግባባት የተፈጠረ ነው የኔና የነሱ ማለት በቀላሉ ሶሉሽን ሊኖርለትና ልንፈታው የምንችለው ነገር ነበረ። ግን በቢዝነስ ዓለም ላይ ምንድነው እልህ ተጋቢና አንዳንዴ ሙሉን የምታጭበት ነገር ይፈጠራል። እኔም ማጥቼ እነሱም ማጥተው ሙሉ ነገሮች ይፈጠራል ማለት ነው። ስለዚህ እነሱ ያወሩትም ትክክል ነው። አሁን እንደው ጊዜ ብዙ ስለሌለ ወደ ፍቃዱ ልመለስ። ወደ ፍቃዱ እንሂድ። አንተ አሁን ከኢማራት እንዴት ወጣክ? ምንም በኤርፖርት ነው የወጣሁት። ምንም የተለየ ነገር የለውም።
እንዴ ክስ አንድ ሰው በኢማራት ህግ ክስ መስርቶ ፋይሉን ሳይዘጋ ክሱን ሳይዘጋ መውጣት ይችላል እንዴ? ይሄ ምን አለ መሰለሽ፣ እንደው ብዙ ስለ ሌጋል ነገሮችን ማውራትን ባልችልም ሲቪል ኬዝ እና ክሪሚናል ኬዝ የሚባል ነገር አለ። ይሄ የገንዘብ ኬዝ ማለት ነው፣ ወንጀል አይደለም። ምክንያቱም ቢዝነስ ነው፣ ኢትስ ኦል አባውት ቢዝነስ ነው፣ የተጋጨሽው ነገር ነው እና ቢዝነሱን ተፈረደበሽም አልተፈረደብሽም ወይ ምንም አላልሽም ነገሮችን ለምሳሌ አሁን እኔና እሷ ብንስማማ ኢትስ ኦል አባውት በአንድ ደቂቃ አለቀ ማለት ነው ኬዙ። ገብቶሻል አይደለ? ይሄ ወንጀል አይደለም ማለት ነፍስ ግድያ ወይም ሌላ ነገር አይደለም የሰራሁት። ኢትስ ኦል አባውት በቢዝነስ ታነሳልክ እሷ ኦልሬዲ ተፈርዶላት 250,000 ድርሃም እንድትከፍላት ተፈርዶላት፣ ግን ሳትከፍላት ስትወጣ መንግስት ዝም ይላል? ታዲያ ምኑን መብት አስከበረ መንግስት? አይደለማ። አንደኛ ምንድን ነው መሰለሽ ተፈርዶ ፕሮሰስ አለው፣ የራሱን የቻለ ሌጋል ፕሮሰሶች አሉት። ዝም ብሎ አሁን ዛሬ ስለተፈረደ ዛሬውኑ በቃ እንዲህ ነው የሚባል ነገር ሳታክፈልም በአመታትም ብዙ ነገሮች አሉ። ብዙ እንደዛ ነገሮች ስላሉ እሱን ማውራት ያው ሌጋል ስለሆነ እሱ ለሌጋሎቹ እንተውላቸው። ዝሮ ዝሮ የኔና የእሷ የኛና ችግር የለም። የኛና የነሱ ግን ትልቁ ኬዝ የኛና የነሱ ትልቁ ኬዝ ምንድን ነው? ባለመግባባት ይሄ በመገፋፋት የተፈጠረ ሀፕን ነው። መፈጠር የሌለበት ግን የተፈጠረ ሀፕን ነው። ያው ምንም ችግር የለውም። ኦፍኮርስ ታዲያ ለእነሱ አንሱልኝና ልግባ ያልካቸው ምንም ነው? ክሱን አንሱልኝ። መግባት እኔ እኮ መግባት እኮ ማን ይከለክለኛል እኮ? መግባትም እኮ ማን የሚከለክለኝ ነገር የለም እኮ። መግባት የሚከለከልበት ነገር የለም። ምን ነፍስ አልገደልኩኝ ምን አላልኩኝ ማለት ነው። ገብቶሻል አይደለ? ነገሩ ግን ምንድን ነው? እኔ አሁን 50,000 ድርሃም ልክፈላችሁና አንሱልኝና ክሱን ልግባ አላልካትም እሷን? ኖ ይኸውልሽ እንደዛ አይደለም። እኔ ምንድን ነው ከእሷ ጋር ከሰላም ጋር ያልጨረስኩት ነገሮች አለ። ከእሷ ጋር ያልጨረስኩት ነገር ስላለ አሁን እነሱ ጋር ማለት ነው። አሁን በእኔና በእነሱ መሀል ምንድን ነው ጭቅጭቁ ይረዝማል። አሁን እኔ ነገ መጥቼ ኢማራት ላይ በእንትን ብል ይግባኛለው ምን አለው እንዲህ ነገሮች አሉ። ቴክስ ታይም። እነሱ ራሱ ለፍርድ ቤት የከፈሉትን ያውቃሉ፣ ለጠበቃ የከፈሉትን ያውቃሉ። ያ ሁሉ አነሰሰሪ ነገር ነው። ገብቶሻል የምልሽ። ለምሳሌ አሁን ለጠበቃ በትንሹ 70-80 ሺህ ድርሃም አውጥተዋል ብዬ አስባለሁ፣ ኤክስፔክት አደርጋለሁኝ። ግን በወቅቱ ግን 70-80 ሺህ የ6 ወር የቤት ኪራይ ነበረ። ገባሽ? ያንን ከፍሎ ገንዘብ ንብረትሽን ሴቭ ማድረግ ትችያለሽ እኮ። እንደ ፓርትነር እኮ ሽጠሽ እኮ ለምን 50 ሺህ አታገኝም? ችግር የለውም። ቢዝነስ ላይ ክሳራ አክሴፕት ታደርጊያለሽ። ገብቶሻል እምልሽ። እና ያ ነገር መሆን ነበረበት። ነገር ግን አንዳንድ ጊዜ ይሄ የልህ ነገሮች ይመጣና ሁሉን ነገሮችሽን ያጠፋብሻል። ኢቨን የራስ